ሰላም ቤተሰቦች ተወዳጆች ዲያስፖራዎች እንዴት ናችሁ? እንግዲህ ዛሬ ደስ ብሎኝ ነው የመጣሁት። የእውነት ደስ ብሎኛል። አንድ ዶክመንት ተልኮልኝ ነው ይሄ የምታዩትን ዶክመንት እንግዲህ ደርሶኛልና ዛሬ በጣም ደስ ብሎኝ ኤክሳይትድ ሆኜ ነው የመጣሁት። ያው እንግዲህ እንደምታዩት እኔ የመጣሁበት ጊዜ እንደዚህ በጣም ቀዝቃዛና ብርዳማ በሆነ የሚያቃጥል ቅዝቃዜ በስማ እጆቼ ፍሪዝ አድርገው ምናምን በቃ የእውነት በጣም ቀዝቃዛ ታይም ላይ ነው የመጣሁት። ግን ያ ደግሞ በዚህኛው ሳይድ ደግሞ ሞቅ የሚያደርግ ዜና ነው የሰማሁት። ደስ ብሎኛል። ዛሬ እንግዲህ ልንገራችሁ መሰለኝ አይደል? እንግዲህ ወደ ሀገር ቤት ስመለስ የማርፍበት አፓርትመንት ገዝቻለሁ። የስ ዛሬ ደስ ያለኝ በዛ ነው። በጣም ነው ደስ ያለኝ። እንግዲህ እንደዚህ አይነት ነገር ሳስብበት የቆየሁት ነው አፓርትመንት ለመግዛት። ግን ማሰብ ይፈልጋል። የተሻለ ቦታ ከማጋስ ብገዛ እንዴትስ ነው ማድረግ ያለብኝ ብዬ ጥናት ዝግጅት ሳደርግበት ነበር። እንግዲህ ዛሬ ግን ደስ በሚል ሁኔታ ውሳኔ ወስኜ አልቆ ይኸው ዶክመንት ደርሶኛል፣ ተልኮልኛል። እንግዲህ ወደ ቤት እየገባሁ ነው። አሁን ወደ ቤት ገብቼ ደግሞ እስቲ ያለውን ነገር ከፍቼ አየዋለሁ። ደስ ብሎኛል። እንግዲህ ይመቻችሁ። አሁን ወደ ቤት አብረን እንገባለን። በጣም ጥሩ። እንግዲህ አሁን ውሉ ስለደረሰኝ ወደ ውሉ መፈረም ነው ማልፈው። ግን ከዛ በፊት ኢክራም ጋር ቀጠሮ አለኝ። እሷ ጋር ልደውልላትና የተወሰኑ ነገሮችን እንዴት ነው የምፈርመው፣ እንዴትስ ነው ማድረግ ያለብኝ የሚለውን ነገሮች የተወሰነ ነገሮችን ትንሽ ደቂቃ ከእሷ ጋር ቆይታ እናደርጋለን። እሺ ልደውልላትና። ሰላም ኢክራም፣ እንዴት ነሽ? ሰላም ናቲ፣ እንዴት ነህ? ሁሉ ሰላም አለው። እግዚአብሔር ይመስገን። ደስ ብሎኛል ስላገኘሁሽ። እንግዲህ ውሉ ደርሶኛል፣ አመሰግናለሁ። እስኪ ውሉን ከመፈረሜ በፊት ግን ተከታዮችም ስላሉኝ ለእነሱም መረጃ ይጠቅማል ብዬ ስለማስብ ስለ ቴምር ፕሮፐርቲስ ትንሽ ነገር ብትይን ደስ ይለኛል። እሺ መልካም። እንግዲህ ከዛ በፊት ከቴምር ፕሮፐርቲስ ቤት ስለገዛህ የቤት ባለቤት ስለሆንክ እንኳን ደስ አለ ማለት ፈልጋለሁ። ያው ውሉን በአጭር ጊዜ ውስጥ ነው በዴቼ ልከንልህ እጅህ ላይ የደረሰው። እንዴት መፈረም እንዳለብህ ኋላ ላይ ዲቴይል እናወራዋለን። ከዛ በፊት ግን ቤት የገዛህበት ካምፓኒ ቴምር ሪል ስቴት ማን ነው የሚለውን ለተመልካቾችህ ትንሽ አብራራላቸው። እኔ ኢክራም ጌታቸው እባላለሁ። በቴምር ሪል ስቴት ውስጥ ሴልስ ማናጀር ነኝ። ካምፓኒያችን ደግሞ ቴምር ሪል ስቴት ይባላል። ከተመሰረተ ዘንድሮ 10ኛ ዓመቱን ልናከብር ነው። በዚህ 10 ዓመት ውስጥ ደግሞ 7 ፕሮጀክቶችን ሙሉ በሙሉ ሰርቶ አጠናቆ ለደንበኞች ያስረከበ ድርጅት ነው። ይሄ ማለት ኦልሞስት ከ450 በላይ አባወራዎችን የቤት ባለቤት አድርገናል በዚህ በ10 ዓመት ውስጥ ማለት ነው። አሁን ላይ ደግሞ የተለያዩ ፕሮጀክቶችን አዲስ አበባ ላይ አፓርትመንቱና ይሄን አንተ የገዛህበትን አዋሪን ሳይት ጨምሮ በመዲናችን አዲስ አበባ እየሸጥን እንገኛለን። በጣም ጥሩ። እንግዲህ ጥሩ ማብራሪያ ነው ያደረግሽልኝ። ግን ከዚህ ጋር ደግሞ አያይዘሽ አሁን እኔም ስለገዛሁት ስለ አዋሪ ሳይቱ ስለ አካባቢውም ደግሞ ትንሽ ነገር ብትይኝ ደስ ይለኛል። መልካም ናት። ያው አንተ የገዛኸው አዋሪ ቤተመንግስት አካባቢ የሚገኘው ሳይታችን ላይ ነው። ለተመልካቾች ክሊር ለማድረግ ሳይቱ የሚገኘው አዋሪ ቤተመንግስት ኤሪያ ላይ ነው። እዛ ላይ ዋናው አስፋልት ዳር ላይ ነው። ግራውንድ ፕላስ 21 የሆነ ህንፃ ነው እየገነባን ያለ ነው። ሙሉ በሙሉ ሬዚደንሻል የመኖሪያ አፓርትመንት ማለት ነው። እሱ ህንፃ ላይ ባለ 1 እና ባለ 3 መኝታ አማራጮችን የያዘ ነው። ከ81 ካሬ ጀምሮ ማለት ነው። ባለ 1 እና ባለ 3 መኝታ አማራጮች አሉት። እጅግ ዘመናዊ የሆነ 3 ሊፍት፣ ደረጃዎች፣ ባካፕ ጄኔሬተር፣ ትራንስፎርመር፣ በቂ የሆነ የመኪና ማቆሚያ ያለው፣ መጨረሻ ላይ ደግሞ ትራክ፣ መሮጫ ትራክ፣ የልጆች መጫወቻ ሜዳ፣ ቴራስ ያለው እጅግ ዘመናዊ ቤተመንግስት ኤሪያን የሚመጥን እጅግ ዘመናዊ አፓርትመንት ነው እየገነባን ያለ ነው። በጣም ጥሩ። እስቲ የካሬውስ አማራጭ ምን ይመስላል? እንደገናም ደግሞ አያይዘሽ ስለ ዋጋ አከፋፈሉን ብትጨምሪበት ጥሩ ነው። መልካም ናት። ያው ቀደም ብዬ ለመግለጽ እንደሞከርኩት ፈል መንገድ አለው። አሁን ላይ 100% ክፍያ የሚከፍሉ ከሆነ 35% ቅናሽ እንቀንስላቸዋለን። ይህ 123 ካሬ ያለን አሁን ምሳሌ እሱ ላይ 100% የሚከፍሉ ከሆነ 35% ቅናሽ ስናደርግላቸው ሙሉ ክፍያው 8 ሚሊዮን 500 ሺህ ብር ይመጣል። የባለ 3 መኝታው ቀስ እያሉ መክፈል የሚፈልጉ ከሆነ ደግሞ ሙሉ ክፍያው 12 ሚሊዮን 900 ሺህ ብር ይሁንና አሁን ላይ ቅድመ ክፍያ የሚከፍሉት 2 ሚሊዮን 500 ሺህ ብር ነው። ባለ 1 እና ባለ 3 መኝታ ማለት ነው። 121 ካሬ ባለ 3 መኝታ አልኩ እንጂ እስከ 153 ካሬ ድረስ አማራጭ አለው። 100% ለሚከፍል ሰው እናቴ 35% ቅናሽ እንሰጣለን። ያው አንተም በ100% ስለገዛህን ቀስ እያለ መክፈል ለሚፈልግ ሰው ደግሞ እንዳልኩ 20%ን ይከፍልና ቀሪውን 80%ን
በ3 ዓመት ጊዜ ውስጥ ያለምንም ዋጋ ጭማሪ 5% እያደረገ ያለምንም ኢንፍሌሽን ያለምንም ዋጋ ጭማሪ ፊክስድ በኢትዮጵያ ብር ዛሬ በ8 ሚሊዮን 500 ሺህ ብር ከተዋዋለ በዛችሁ ብር ለ3 ዓመት ያክል እየከፈለ የቤት ባለቤት መሆን ይችላል ማለት ነው። አከፋፈሉ ይሄንን ይመስላል። ምንም አይነት ኢንፍሌሽን የዋጋ ጭማሪ የለውም። ቦታው ደግሞ ናቲ አንተም በጣም ወደውና መርጠው የገዛው ሎኬሽን ነው። አዋሪ ነው። ምንም ነጋራ ያስፈልገው ቤተመንግስት ኤሪያ ነው። ሳይቱ የሚገኘው ቤተመንግስት አካባቢ ነው። ለኢንቨስትመንትም ለመኖሪያ በጣም ተመራጭ ነው። ሴኩርድ ነው ቦታው በጣም ለፕራይቬሲ አሪፍ ነው። ፍሬንድሺፕ ፓርክ በቅርብ ርቀት ወክ አድርገህ የምትሄድበት ቦታ ነው። እጅግ ኢንተርናሽናል የሆኑ ትምህርት ቤቶች፣ ሆስፒታሎች፣ የሃይማኖት ተቋማት ኤሪያው ላይ አሉ። እንኑርበትም ቢሉ ተመራጭ ነው። እናከራየው እንኳን ብትሉ አስ ኢንቨስትመንት ገዝታችሁ ልክ እንደ ኢንቨስትመንት ገዝተን ባንኖርበትም አከራይተ ነው ገቢ ያመጣል ብላችሁ ብታስቡ ደግሞ ኤሪያው ላይ በዶላር የሚከራይበት ነው። ገዝታችሁ በዶላር የምታከራዩበት ቦታ ነውና ለኢንቨስትመንት በጣም አሪፍ ነው። ይሄ ሳይት በ3 ዓመት የሚረከብ ሳይት ነው። ሙሉ በሙሉ አጠናቀቅ በ3 ዓመት ዴሊቨር የምናደርገው ሳይት ነው። ኦኬ በጣም ጥሩ። We're here at Temer Properties እና ከማን ጋር ነን? በረከት እባላለሁ የቴምር ሪል ስቴት የሽያጭ አማካሪና ሴልስ ሱፐርቫይዘር ነኝ። An interesting fact, Temer means dates in English. We got some dates right here and they came straight from Dubai. They're flexing on us about that. The first question is, how does the payment structure work? ምናልባት ያው የኢትዮጵያን ወይም አዲስ አበባን ብታስባት አብዛኛው ማህበረሰቡ መካከለኛ ገቢ ያለው ማህበረሰብ ነው ያለውና ይህ ማህበረሰብ ደግሞ ሙሉ ክፍያ ክፈል ብትለው ላያገኝ ይችላል። ለምሳሌ 10 ሚሊዮን ብር ቤት እንሽጥለት ብንለው 10 ሚሊዮን ብር ላያገኝ ይችላል። ስለዚህ ምንድነው መሆን ያለበት? ከፋፍሎ የቤት ባለቤት የሚሆንበትን መንገድ ነው ማመቻቸት ያለብን እኛ ማለት ነው። መጀመሪያው ዳውን ፔመንት anywhere ከ10% እስከ 20% ከ10% መክፈል ይቻላል? ይቻላል። እኛ ጋር ቴምር ሲመጣ ትልቁ ነገር ምንድነው? አሪፍ የፔመንት ዲስካውንት እናደርጋለን። ምንድነው ዲስካውንታችን? ለምሳሌ አንድ ደንበኛ እኛን አምኖ ከ30% በላይ ከከፈለ ከ15% እስከ 35% ድረስ የሚደርስ ቅናሽ እናደርጋለን። ኤግዛክትሊ ለምሳሌ 100% ከፍላለሁ ያለ ደንበኛ 100% ሳይሆን የሚከፍለን 65% ነው የሚከፍለን ማለት ያ ማለት የ10 ሚሊዮን ብር ቤት እኛ ጋር የሚገዛ ከሆነ ኦልሞስት ክፍያው የሚሆነው 6.5 ሚሊዮን ብር ነው ማለት ነው። በ35% ዲስካውንቱ ማለት ነው። yes ኦኬ እና 16 ዲፈረንት ፔመንቶች ስልት ሰምቻለሁ። 16 ዲፈረንት ፔመንቶች እንዴት ነው የሚሰሩት? እሱ ቤዝድ ኦን ፕሮግረስ ነው። አንዳንድ ቦታ ዝም ብሎ ይቀመጥና ኔክስት እንደዚህ በየወሩ ምናምን ሊሆን ይችላል። እኛ ጋር ግን በየ3 ስላብ ሊሆን ይችላል። ለምሳሌ 3ኛ ፍሎር ስንደርስ ኔክስት ፔመንት ሊከፍል ይችላል። ኔክስት ደግሞ አሁንም 6ኛ ፍሎር ላይ ሲደርስ ኔክስት ፔመንት ሊከፍል ይችላል። ያ ማለት በየ3 ስላቡ ኔክስት ፔመንቶችን ሊከፍል ይችላል ማለት ነው። ለምሳሌ ግራውንድ ፕላስ 21 የሚሆን አፓርትመንት ካለን በየ3 ፍሎሩ የሚከፍልበትን መንገድ ማመቻቸት ይችላል ማለት ነው። Oh shit, nigga. Damn. Bro. አግሪ አድርገህ ፈርመህ ነው ዳውን ፔመንቱ የምትከፍለው ማለት ነው። ገና ከመሬት ስንነሳ 3 ዓመት ከ6 ወር ፕሮጀክት ካለን ሙሉ ፔመንቱ በ3 ዓመት ከ6 ወር ነው የሚሆነው ማለት ነው። እና እንደ ሳይቱ ይለያያል ብለኝ ነበረ። ስንት ሳይቶች አላችሁ? አሁን እኔ መግዛት ብፈልግ ምን አቬይለብል አለ? እኛ ተጀመረናል። አፍሪካ ህብረት ቡልጋሪያ አካባቢ ሚክስድ ነው። ለመኖሪያም ለንግድም የሚሆን ነው። ሁለቱንም የሚፈልግ ሰው በአንድ ላይ የሚያገኝበት ቦታ ነው። እስከ 15ኛ ድረስ አፓርትመንቶችን ከስቱዲዮ ጀምሮ ማለት ነው። የቴምር ዓላማ በአመት ደግሞ 3 ፕሮጀክቶችን ጀምሮ 3 አዲስ ፕሮጀክቶችን መጀመር ነው። የቴምር ትልቁ ዋና አሁን እየሰራ ነው ያለንበት ትልቁ ስራ ማለት ነው። እና ይሄን ኦፖርቹኒቲ ተጠቅመን ማንም የሚመለከት ሰው ከቴምር ሪል ስቴት ጋር መግዛት ከፈለገ ስልክ ቁጥር እናቀርባለን። ዲስክሪፕሽን ውስጥ ማግኘት ትችላላችሁ ማለት ነው። The title and registration work for buyers here in Ethiopia when it comes to real estate. What's the usual timeline and what if there's a delay? መጀመሪያው አግሪመንት ነው የምናደርገው በደንበኛውና በእኛ በኩል። አብዛኛው እኛ ሀገር ላይ እንደ ኢትዮጵያ 80% ከደረሰ በኋላ ነው የቤቱ ካርታ ምናምን የሚወጣው ማለት ነው። ከዛ ግን ሰውየውን ፔመንቱን ከፍሎ ያጠናቅቃል፣ እኛም ቤቱን ገንብተን እንጨርሳለን ማለት ነው። ልክ ቤቱ ገንብቶ ካርታ እጃችን ውስጥ ከገባ በኋላ ለሚመለከተው የመንግስት አካል ቤቶችን ርክክብ እናደርጋለን ማለት ነው። ፉሊ ፊኒሽንግ ፈርኒሽድ ያለው ነገሮች ሙሉ ለሙሉ ፊኒሽንግ አድርገን እንሰጣለን ማለት ነው። ማለት ቤቱ ለውስጡ ፊኒሽንግ ሳይሰራ ማለት ነው ባጭሩ። ግን እኛ እንደ አማካሪም እንደ ድርጅትም የምንመክረው ደንበኛው ሰሚ ፊኒሽንግ ቢገዛ ያዋጣዋል ብለን ነው። እሱ አንደኛ ብዙ ጊዜ የሚመረጠው ምንድን ነው? ብዙ ጊዜ የሚመረጠው ሰሚ ፊኒሽንግ ነው። ኦኬ extra cost that buyers usually forget about? እኛ ጋር ሂድን ኮስት የለም፣ ምንም ሂድን ኮስት የለም። የማቴሪያል ኢንፍሌሽን ቢኖር ስኬሌሽን ይባላል እና ስኬሌሽን እንኳን ቢፈጠር እኛ ለምሳሌ የመጀመሪያ በምንስማማበት ዋጋ ነው እስከ መጨረሻው ድረስ መንጨርሰው ማለት ነው። ለምሳሌ በ3 ዓመት ጊዜ ውስጥ ቤቱን እናስረክባለን ካልን ያን ቤት እስከምታስረክበው ጊዜ ድረስ ምንም አይነት ጭማሪ አይኖርብህም ማለት ነው። ይችላል። ቆንጆ ነው። ዲሌይ ቢፈጠር አሁን ለምሳሌ በ3 ዓመት ውስጥ ምንድን ነው የሚፈጠረው? አሁን እኛ ዲሌይ አጋጥሞን አያውቅም።
እንደ ቴምር ማለት ነው። ኢንኬዝ ግን ቢፈጠር ሁለት አይነት ነገሮች አሉ እኛ ጋር ውል ላይ የተቀመጡ ሁለት አይነት ነገሮች አሉ። አንደኛውና የመጀመሪያው ዲሊያንሱን እናሳውቃለን ለደንበኛው ማለት ነው። በእንደዚህ ምክንያት ዲሊያንስ ተፈጥሯል ብለን እናስረዳለን ለደንበኛው። እሱ አክሴፕት ካረገ በየወሩ 1% እየተቀጣን እስከምናስረክበው ድረስ እንዲጠብቀን እናደርጋለን። አይ አክሴፕት አላደረግን የሚል አይነት ከሆነ ወይም ማይስማማ ከሆነ 20% ተቀጥቶ ብሩ የሚመለስበትን ወይም ደግሞ ውሉ የሚቋረጥበትን መንገድ እናመቻቻለን። Why Temir Properties? አንደኛው ያው ቅድም እንደነገርኩህ ዴሊቨሪ ነው። እኛ ብዙ ቤቶች ዴሊቨር አድርገናል ብያለሁ። ሁለተኛ አብዛኛው ፕሮጀክቶቻችን የሚገኙት በጣም ፕሮዳክቲቭ ወይም ሃይ ሪተርን ኢንቨስትመንት ያለበት ቦታና በደንብ በቃ ሊከራዩ ነገ መልሰው መሸጥ የሚችሉበት ቦታ ላይ ነው ያሉት ሳይቶቻችን። መሀል ከተማ ነው፣ አብዛኛው መሀል ከተማ ተብለው የሚጠሩ ቦታዎች ነው ሳይቶቻቸው ያሉን። ሌላ ደግሞ አብዛኛው ፕራይሶቻችን አፎርዴብል ነው። ቤቶቻችን በጣም ሃይ ኳሊፋይ የሆኑ ቤቶች ናቸው ያሉት። Obviously, it's your guys' due diligence to do the proper research on any property that you buy, but Temir Properties, I believe, does make your life a little easier when it comes to buying properties. They do have a good rap sheet to show for it, right? But yeah, so that's the end of the interview. I'm Amasagnalo Barakat, and this is Temir Properties. We'll see you guys.